እንዴት ናችሁ ክብራትና ክብራን? ዛሬ በአውሮፓ ቻምፒየንስ ሊግ ወሳኙ ጨዋታ ይደረጋል። ስለዚህ ጨዋታ ጥቂት ነጥቦችን እናነሳለን። ስለ ቻምፒየንስ ሊጉ መርሃ ግብር፣ ስለ አርሰናል፣ በተለይ ደግሞ ሚኬል አርቴታ ትናንትና ስለነበረው ቃለ መጠይቅ አንዳንድ ያነሳቸው ወሳኝ ነገሮች አሉ ከጨዋታው ጋር በተያያዘ ሊነሱ የሚገባቸውና በተለይ በአርሰናልና በስፖርቲንግ ሊዝበን ጨዋታ ዙሪያ የሚነሳው ጉዳይ ስለ አርሰናልና ስለ ስፖርቲንግ ሊዝበን ጨዋታ ብቻ አይደለም። ሌሎችም ከጀርባ የሚነሱ ሀሳቦች አሉ። የማንቸስተር ሲቲ የሳምንቱ መጨረሻ መርሃ ግብር ይህንን ጨዋታ እንዴት ያልፈዋል ብቻ ሳይሆን ለዛኛው ጨዋታስ እንዴት ይዘጋጃል፣ ሜንታሊ፣ ፊዚካሊ፣ ታክቲካሊ የሚሉት ጉዳዮች ይነሳሉ። ሌሎችም ባለሙያዎች ያነሷቸው፣ ሚኬል አርቴታ የተናገራቸው፣ ሌሎችንም የእኛንም ሀሳቦች አካተን ቆይታችንን እናደርጋለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን፣ ግምቶቻችሁን እንቀበላለን። አርሰናል ከስፖርቲንግ ሊዝበን ስንት ለስንት ይጠናቀቃል? መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። በምናነሳቸው ጉዳዮች ላይ እስቲ ሀሳቦቻችሁን አካፍሉን። ትናንትናም የመጡልን በርካታ መልእክቶች አሉ። ስለ አርሰናል አጥቅቶ መጫወት ትናንትና ስናነሳ ነበር። በማንቸስተር ሲቲ ጨዋታ ላይ አርሰናል አጥቅቶ መጫወት ነው ያለበት ወይስ መከላከል በሚሉ ጉዳዮች ላይ ብዙ ሀሳቦች ሲነሱ ነበር። እነዚህን ዝርዝር ጉዳዮች እየነገርኳችሁ ቆያለሁ። አብራችሁን ቆዩ። መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩና ሀሳብ አስተያየቶቻችሁንም ላኩልን። ትናንትና የሚኬል አርቴታ ጋዜጣዊ መግለጫ ወይም ፕሪማች ፕሬስ ኮንፈረንስ ከመደረጉ በፊት ከመጀመሩም አስቀድሞ የዴክላን ራይስ፣ የቡካዮ ሳካ፣ ሌሎችም የአርሰናል ተጫዋቾች በልምምድ ላይ ለመኖራቸው ብዙሃን መገናኛዎች የዜና ርዕስ አድርገዋቸው ነበረ። በጣም የሚያሳስብ ይመስላል። ሚኬል አርቴታም በጋዜጣዊ መግለጫው ላይ ለነዚህ ብዙሃን መገናኛዎች ላነሷቸው ኮንሰርኖች ምላሽ የሰጠበት ነበረ። ዴክላን ራይስ ብቻ አይደለም፣ ቡካዮ ሳካ ብቻ አይደለም። እነዚህ ስማቸውን ከጠራናቸው ተጫዋቾች መካከል ወሳኞቹ ሊሆኑ ይችላሉ። ነገር ግን አርሰናል በቻምፒየንስ ሊጉ ዛሬ ምሽት ስፖርቲንግ ሊዝበን ሲገጥም እነዚህ ተጫዋቾች ይኖራሉ አይኖሩም የመጨረሻው ውሳኔ ዛሬ ከሕክምና ምርመራ እስካን ከተደረገላቸው በኋላ ይለያል ብሏል። በተለይ ቡካዮ ሳካ፣ ማርተን ኦዴጋርድ፣ ጁሪን ቲምበር፣ ሪካርዶ ካላፊዮሪ፣ ዴክላን ራይስ ትናንትና ኦፕን ሴሽን ነበር፣ ክፍት የልምምድ መርሃ ግብር ነበር። ለብዙሃን መገናኞችም ክፍት የተተወ በዚህ የልምምድ መርሃ ግብር ላይ እነዚህ ተጫዋቾች አልነበሩም እና በጣም የሚያሳስብ ሊመስል ይችላል። በእርግጥ እንደኔ ግምት በዛሬው ምሽት ጨዋታ ላይ ዴክላን ራይስ ይኖራል በእርግጠኝነት። ከቡካዮ ሳካና ከቲምበር አንዳቸው ለጨዋታው ዝግጁ ሊሆኑ ይችላሉ ብሏል ሚኬል አርቴታ። በተለይ ቡካዮ ሳካ በተመለከተ ኢትስ ኖት ኤ ማተር ኦፍ ዊክስ ብሏል። ሳምንታትን የሚፈጅ ጉዳት አይደለም፣ በቀናት ውስጥ ወደ ሜዳ ይመለሳል። ቀናት ማለት ደግሞ ትናንትና ለሰጡ አስተያየት ዛሬም አንድ ቀን ካለፈው በኋላ ወደ ሜዳ ሊመለስ ይችላል፣ ከሁለቱ አንዱ ወደ ሜዳ ሊመለሱ ይችላሉ የሚል አስተያየቱን ሲሰጥ ነበር። ያ ማለት ቡካዮ ሳካን ቢያንስ በዚህኛው ጨዋታ ላይ ባናገኘው ለማንቸስተር ሲቲ ጨዋታ ግን የሚደርስ ይመስላል አይነት አንድምታ ያለው አስተያየት ነው የሰጠው። ጁሪን ቲምበርም ከዛ ይራቅ አይደለም። ማርተን ኦዴጋርድ ጉዳቱ ወጣ ያለ ነው። የኖርዌይ ብሔራዊ ቡድን አሰልጣኝም ያንን ሀሳብ ሲያጋሩ ነበረ። የተለየ አይነት ጉዳት እንዳጋጠመው ወይም ደግሞ በጣም ያን ያክል ሴት ባክ እንዳልሆነ የሚናገሩ አስተያየቶች ነበሩ። የሪካርዶ ካላፊዮሪም ጉዳይ የሚያሳስብ አይደለምና ሚኬል አርቴታ ለዚህ ጨዋታ እነዚህ ተጫዋቾች ልምድ ላይ ባይኖሩም ለምሳሌ ፒየሮ ኢንካፔ ተመልሷል። ሌሎች ተጫዋቾች በሙሉ ጤንነት ላይ ይገኛል። ኤበረቼዜ በቦርመዝ ጨዋታ ላይ ተመልክተናል። ብዙ ማለት ይቻላል። ጁሪን ቲምበር ለመጨረሻ ጊዜ የተጫወተው ማርች 14 ላይ ይመስለኛል ከኤቨርተን ጋር በነበረ ጨዋታ ነው። ቡካዮ ሳካ ማርች 22 ላይ የነበረውን የክለብ ካፕ ፍጻሜ በኋላ አልተመለከትነውም። በእንግሊዝ ብሔራዊ ቡድንም አልተጫወተም። ሌሎችም ጨዋታዎች ላይ መመልከት ይቻላል። በቦርመዝ አርሰናል 2-1 ሲሸነፍ ለማንቸስተር ሲቲ መንገዱን በሩን ወለል አድርጎ የከፈተበት፣ ከዛ ውጪ ለአርሰናል ደጋፊዎችም ብዙ መነጋገሪያ የነበረበት ነው። በማንቸስተር ሲቲ ጨዋታ ዙሪያ በአርሰናል በኩል የተነሱ የሚኬል አርቴታ ጋዜጣዊ መግለጫዎች አሉ። ጥቂት ነጥቦችን እያነሳን እንቆያለን በእነዚህ ሀሳቦች ላይ። እናንተን ሀሳቦች ግን ላኩልን። ትናንትና ያነሳናቸው ጉዳዮች አሉ፣ ግምቶቻችሁን ዛሬ እንቀበላለን። ትናንትና እንግዲህ ሰላም ሰው የተባለ አድማጫችን ትናንትና አርሰናል ማጥቃት አለበት መከላከል ከማንቸስተር ሲቲ ጋር ላለበት ጨዋታ የሚለውን ስናነሳ ነበር። እንደኔ የተሻለ የምለው ማጥቃት ነው መከላከል ሳይሆን ባይለኛው ኳስን እንዲቆጣጠሩ ማጥቃትም መከላከልም አይደለም ብሎናል ሰላም ሰው። ኳሱ እንዲቆጣጠሩ ነው
ነው ማድረግ ያለበት። ይህ ከሆነ ሲቲዎች ኳስን ለመቀማት በሞከሩ ቁጥር ክፍተት ይገኝባቸዋል፣ አርሰናል ከተከላከለ ደግሞ ይሸነፋል የሚል አይነት አስተያየቱን ሰጥቶናል ሙልጌታ ያለው። አርቴታ መከላከሉ እንዳለ ሆኖ እንዲጫወት ቢፈቀድላቸው ምን አይነት ጨዋታ እንደሚያሳዩን ለማስተዋል ከዚህ በፊት የነበረውን ጨዋታ ማስታወስ በቂ ነው። የማንቸስተር ሲቲ የመጀመሪያውን ጨዋታ ማለቱ ነው ሙልጌታ። ከዛ በተጨማሪ አዳም መላኩ የጻፈልን መልእክት አለ። አዳም መላክ ሲቲን ለማሸነፍ በጣም ቀላል ነው፣ መጀመሪያ ግብ ማስቆጠር ነው የሚጠበቅበት ከአርሰናል ብሏል። ይህም ሌላ አማራጭ ይመስላል። ተውፊቅ የከሬሽ ሰላም ቤተሰቦች ብሎ ያነሳልን ሀሳብ አለ። እኔ መከላከል አያስፈልግም ብዬኔ ማስበው አሸናፊ ቡድን የሚያስፈልገው የሚል ነገር አንስቷል። አጥቅቶ መጫወት አለበት ያለን ደግሞ ስንታየው ነው። ለምን ብትሉኝ መከላከል አርሰናል አይጠቅምም፣ ካጠቃ ነጥብ ይዞ ይመለሳል ብዬ አስባለሁ። የሚያጠቃ ካልሆነ ግን ሀሳብ ነው የሚፈጠርብን ብሏል። ፓማባይም የጻፈልን መልእክት አለ። ሁላችሁንም ከልብ እናመሰግናለን ለሀሳብ ላሴቱ አሁንም መልእክቶቻችሁን ጻፉልን። ከሚኬል አርቴታ ቡድን ጋር እንደ አጠቃላይ እንደ ቡድን ጉዞ ብቻ አይደለም። ሚኬል አርቴታ የትናንትናው ጋዜጣዊ መግለጫ ላይ አንዳንድ ነገሮችን ክሊድ ያደረገበት ነበር። በእርግጥ እኔ በጉጉት ስጠብቀው ነበር የሚኬል አርቴታን ሀሳቦች፣ ምክንያቱም ከቦርመዝ ከተሸነፈ በኋላ ምን ቀናቶችን እንግዲህ ነገሮችን ካሰላሰለ በኋላ የቦርመዝን ጨዋታ ከተመለከተ በኋላ የቡድኑን እንቅስቃሴ ከተመለከተ በኋላ ምን አይነት ስታንድ ይዞ ምን አይነት አቋም ይዞ ይመጣል የሚለው የሚጠበቅ ነበረ። እንዳጠቃላይ ሚኬል አርቴታን ስንመለከት እንግዲህ ለምሳሌ አንደኛው ጥያቄ የነበረው የማንቸስተር ሲቲ ደጋፊ ያንን ባዶ ቦትል ይዞ ወደ አፉ ሲያንቆረቆር በአርሰናል ላይ ሲሳለቅ የነበረ አንድ ደጋፊ ነበርና እኔ ለአንድ ደጋፊ ያን ያክል ትኩረት አልሰጥም የሚል ሀሳቡን አካፍሏልና ለተጫዋቾቹ አሳይታቸዋል ወይ የሚል ጥያቄም ተነስቶለት ነበር። እኛም እዚህ በሰራነው ቪዲዮ ላይ ሚኬል አርቴታ ለአርሰናል ተጫዋቾች ማነሳሳት ከፈለገ ያንን ቪዲዮ ማሳየት አለበት ስንል ነበር። ለምሳሌ ሌላ ቪዲዮም ስመለከት ነበር ሚኬል አርቴታን የሚያብጠለጥል የአርሰናል ተጫዋቾችን ሁል ጊዜ ሁለተኛ ስለመሆናቸው አንድ የማንቸስተር ሲቲ ደጋፊ ከዌምብሌይ ስቴዲየም መግቢያ በር ላይ ቆሞ የሰጠው አስተያየት ሙሉን ለሰማ ሰው በጣም ለአርሰናል ተጫዋቾች ቢያዩት ምናልባት በቁጭት የሚጫወቱበት ይሆናል ብዬ አስባለሁ። ሚኬል አርቴታ ግን ሌላ የተለየ ሀሳብ ነው ያለው። ምንድነው ያለው? በእርግጥ አንዳንድ ጊዜ እንደዚህ አይነት በቁጭት የሚደረጉ ጨዋታዎች ለተጫዋቾች ማነሳሳት ጥሩ ሊሆን ይችላል። አንዳንድ አሰልጣኞች እንደዚህ አይነት ታክቲካል አቀራረቦችን ይጠቀማሉ። ቡድናቸው በተለይ በተለያየ መንገድ አንዳንድ አሰልጣኞች ቡድናቸው ሌላ ተቃራኒ ቡድን እንዲያበሳጭ አይፈልጉም። ምክንያቱም ተቃራኒ ቡድን በሚበሳጭበት ጊዜ የሌለውን ኢነርጂ አውጥቶ ከአቅም በላይ መጫወት የሚባላል። አንዳንድ ጊዜ ከአቅም በታች መጫወት አለ እንደሚባለው ከአቅም በላይ የሚጫወቱ ቡድኖችን ክሬት ይደረጋልና ሚኬል አርቴታ ምናልባት አቅም አላቸው ተጫዋቾቹ፣ ከዛም በላይ ግን ትልቅ መነሳሻ ሆናቸዋል ብዬ ነበር የማስበው። ነገር ግን ሚኬል አርቴታ የሰጠው አስተያየት በጣም ፍጹም የተለየ ነው። አላሳዩቸውም ነው ያለው ቪዲዮውን። ምክንያቱም ለሁሉም ሰዎች ለሁሉም ተጫዋቾች እንዴት ሰዎች እንደሚወዷቸው እንዴት እስካሁን ላደረጉት ነገር ሰዎች ምን አይነት ክብር እንደሚሰጧቸው ነው የማሳያቸው። ከዛ ውጭ ያለውን ነገር አላሳያቸውም የሚል ነገር አንስተዋል። በእርግጥ አያዩትም ማለት ላይሆን ይችላል። ነገር ግን ሚኬል አርቴታ እንደ ቲም ቶክ ላይ ከጨዋታው አስቀድሞ እንደ መነሳሻ ሊያደርገው ይችላል የሚለው ሌላ የሚገመት ሀሳብ ነበረ። ነገር ግን ሚኬል አርቴታ እንደዛ እንደማያደርግ ተናግሯል። አሁን በአርሰናል ቤት ምንም አይነት ፍርሃት አልፈልግም፣ ከኔም በኩል ከተጫዋቾቹም በኩል ከአርሰናል ደጋፊዎችም በኩል በአርሰናል ሰዎች በኩል በሙሉ ምንም አይነት ፍርሃት አያስፈልግም። ልበ ሙሉነት መነሳሳት የሚያስፈልግበት ሰዓት ነው። አሁን ለዚህ እድል እንግዲህ ትልቅ ኦፖርቹኒቲ አለ፣ የማይታመን እድል ከፊታችን አለና እሱን ኮንፍሮንት ማድረግ አለብን፣ መጋፈጥ አለብን፣ ያንን እድል ማሳካት አለብን፣ ወደዛ ነው ማምራት ያለብን ብሏል። አንድ በጣም ወሳኝ ጥያቄም ተጠይቋል። 6 ግማሽ ዓመታትን በአርሰናል ቆይታል። ያ ማለት ለአርሰናል በዚህ ወቅት ላይ በጣም ከባዱ ወይም ቻሌንጂንግ የሚባለው ሳምንት ነው ወይ የሚልም ጥያቄ ቀርቦለት ነበር። ሚኬል አርቴታ ግን ይሄ ዘ ቢገስት ኦፖርቹኒቲ የሚለው እድል ነው በ6 ዓመት ከግማሽ እንጂ ቢገስ ቻሌንጅ አይደለም። ትልቅ መሰናክል ትልቅ ችግር ላይ ያለንበት ወይም ወሳኝ ምዕራፍ ላይ ያለንበት አይደለም፣ ትልቅ እድል የያዝንበት ነው የሚል አስተያየቱን ሰጥቷልና ምንም አይነት ፍርሃት አያስፈልግም። አፕሪል ላይ ነን ያለነው። በአፕሪል ላይ ደግሞ ትልቅ ኦፖርቹኒቲ ከፊታችን አለ። ኮንፍሮንት ማድረግ፣ እሱን ማሳካት፣ ለዛ መጫወት ይጠበቅብናል የሚል በጣም አስገራሚ አስተያየቶችን ሰጥቷል። ሌሎች ተጨማሪ ሀሳቦችን ከሚኬል አርቴታ ጋር መለስ ብዬ አነሳለሁ። በካራባኦ ካፕ ላይ
ከደረሰበት ጉዳት በኋላ ቡካዮ ሳካ ያልተመለሰበትን መንገድም አንስቷል። በተለይ ያነሳቸው ጉዳዮች ቶማስ ቱዌልም ከዚህ በፊት ከሰጡት ሀሳብ ጋር የሚመሳሰል ነው። ቶማስ ቱዌል የቡካዮ ሳካ ጉዳይ፣ የዴክላን ራይስ ጉዳት ተጫዋቾቹ እየተጫወቱ ያሉት በ100% ጤነኝነት አይደለም፣ 100% ፉል ፊት አይደሉም የሚል ሀሳቦች ነበሩ ቶማስ ቱዌል ያነሱት። ከጃፓን ጨዋታ በኋላ በነበረ የአርሰናል ተጫዋቾችን የተብጠለጠሉበት ወቅት እንደነበር እናስታውሳለን። ከብሔራዊ ቡድን ኦን ብለው ቀሩ የሚሉ ሀሳቦች ነበሩ። አሁን ግን እየተሰጠ ያለው ሀሳብ ከዛ ጋር የሚነጻጸር አይደለም። ሚኬል አርቴታም በተመሳሳይ የቆየ ችግር ነው ያለበት እና እሱን የማስታመም እንጂ ፕሮግረስ የማድረግ ያለማድረግ አይደለም የሚል አስተያየቱን ሰጥቷል። እንግዲህ ከሞላ ጎደል ረጅም ሳምንታት ተቆጥሯል። ቡካዮ ሳካን በሜዳ ላይ ከተመለከት ነው ጁሪን ቲምበር በጣም አስፈላጊው ተጫዋች ነው። በውድድር ዓመቱ ወሳኝ ምዕራፍ ላይ የእሱን ፉል ፖቴንሻል የምንፈልግበት ነው። ከሚኬል አርቴታ ጋር በተያያዘ ግን እነዚህ እሱም እኔ በትልቅ ስኬት አሳክቼ ነው እዚህ የደረስ ነው ያለ ሀሳብን ሲሰጥ ነበረ። በጣም ተፋልመናል፣ ለዚህ ለመድረስ ብዙ ለፍተናል ለአመታት። ስለዚህ እንደ ኦፖርቹኒቲ ነው የማየው፣ ከመጣንበት መንገድ አንጻር የሰራ ነው ስራ ትልቅ የሚባል ነው የሚል ሀሳቡን ሲያካፍል ነበር። እንደዛ አይነት ሀሳቦች ሊኖሩ ይችላሉ። ነገር ግን አሁን ኦፖርቹኒቲ እየተባለ እድሎች እየተባለ አርሰናል ሁል ጊዜ እንደ ሚዜ እየተቆጠረ መቀጠል ያለበት ጊዜ ላይ አይመስልምና ለሚኬል አርቴታ በጣም ትልልቅ ደካማ ውሳኔዎች አሉ። ለምሳሌ የሚኬል አርቴታም ችግር ብቻ ላይሆን ይችላል፣ የቡድኑ አጠቃላይ ችግር፣ መሰረታዊ ችግር ሊሆን ይችላል። ለምሳሌ ጨዋታዎችን ቶሎ አለመጨረስ፣ እነ ማርቲን ዙቢሜንዲን እነ ዴክላን ራይስን ለማሳረፍ ጊዜ እያገኘ አይደለም። በዛ ምክንያት በአውሮፓ ቶፕ 8 ላይ ካሉ አማካዮች መካከል ብዙ ደቂቃ በሜዳ ላይ ያሳለፉት የአርሰናል ተጫዋቾች መካከል ይጠቀሳሉ። ለምሳሌ ማርቲን ዙቢሜንዲን ብንመለከት 3751 ደቂቃዎችን በሜዳ ላይ ያሳልፋል። ከዶሚኒክ ሶቦዝ ላይ ከፍራይቡርጉ ማክሲሚሊያን ኤግሬስቲን ጋር ከነሱ በመቀጠል 3750 ደቂቃዎችን በሜዳ ላይ በማሳለፍ ይጠቀሳል። የዴክላን ራይስንም ከዛ የራቀ አይደለም፣ 3000 ያክል ደቂቃዎችን በላይ በሜዳ ላይ አሳልፏልና 3500 አካባቢ ደቂቃዎችን ያሳለፈ ይመስለኛል ቁጥሩን በትክክል ካልጠቀስኩት። ነገር ግን በዚህ ያክል ደረጃ ለምንድን ነው እነዚህን ተጫዋቾች እየተጠቀመ በጣም ፌድ አውት እያደረጉ ያለ ተጫዋቾች ናቸው። በመጀመሪያ 10 ጨዋታዎችና የመጨረሻ 10 ጨዋታዎችን የማርቲን ዙቢሜንዲን መርሃ ግብሮች እንመልከት። ለምሳሌ በመጀመሪያዎቹ የአርሰናል 10 ጨዋታዎቹ ላይ ፐር ጌም ያሉ ቁጥሮችን ስንመለከት በአቨሬጅ በየጨዋታው 71 ኳሶችን ይነካል። 56ቱ ኮምፕሌትድ ፓስ ነበሩ ፐር ጌም። በአንድ ጨዋታ ላይ የሚያሳካቸው የተሳኩ ቅብብሎች ያቀበላቸው ኳሶች ነበሩ። የመጨረሻ ጨዋታ ላይ ግን የመጨረሻዎቹን 10 ጨዋታ ዴታዎችን ብንወስድና ቁጥሮቹ ብናነጻጽር በጣም የወረደበት ነው። በመጀመሪያዎቹ 10 ጨዋታዎች ላይ 71 ኳሶችን ፐር ጌም በአቨሬጅ ይነካ ነበር። አሁን ግን በዚህ በሁለተኛው የመጨረሻ 10 ጨዋታዎች ላይ 56 ኳሶችን ነው ፐር ጌም የሚነካው። የ20 ኳሶች ንክኪ ልዩነት አለ። የጨዋታ እንቅስቃሴውም በዛው የኳስ ንክኪ ማለት በጨዋታ ላይ ያለው ተሳትፎ እየቀነሰ መምጣቱን የሚያሳይ ነው። ከዛ በተጨማሪም የአቨሬጅ ፓስ ፐር ጌም ኮምፕሌትድ ወይም ያሳካቸው አቨሬጅ በኳሱ ላይ በሜዳ ላይ ያሳካቸው ኳሶችን ስንመለከት ከ55 ወደ 39 ወርዷል። ይህም ትልቅ መቀነስ የታየበት ነው። ሚኬል አርቴታ ኤግዞስትድ ሆኗል ተጫዋቹ፣ ለምንድነው ረፍት የማይሰጠው የሚሉ ሌሎች ጥያቄዎችም ሲሰጥ ነበረ። ብዙ ጨዋታ ሲጫወት እንደዚህ አይነት ኤክሰለንት ሌቭል ማሳየት በጣም ከባድ ነው፣ ኢምፖሲብል ነው ይላል። አንድም ሲንግል ፕሌየር በፕሪሚየር ሊጉ ላይ ልትጠሩልኝ አትችሉም ይላል። በዚህ ደረጃ በጣም በጥሩ ብቃት እየተጫወተ ያለ፣ ነገር ግን አሁን የእሱን ያቋም መውረድ እንግዲህ እልባት ማግኘት አለበት። ቢያጥርልን ኢትስ ቤተር ብሏል። ማጠር አለበት ባጭሩ፣ ወደ ጥሩ ብቃቱ ከመጥፎ ብቃቱ መመለስ አለበት በሚል ዙቢሜንዲ ጥሩ ብቃት ላይ እንደሌለ ተናግሯል። ከዚህ በፊት ለምሳሌ የአርሰናል አማካኝ ስፍራ ላይ ተቀያሪዎችን ብንመለከት ዘንድሮ ኖርጋርድ ነው በሊጉ ላይ 56 ደቂቃዎችን ብቻ የተጫወተ 10 ሚሊዮን ፓውንድ ተከፍሎበት የመጣ። ከዚህ በፊት ግን የነበረው ጆርጂኒዮ ነው፣ ወይም ደግሞ የቶማስ ፓርቴ ተተኪ የነበረው ጆርጂኒዮ ነው። ጆርጂኒዮ ማለት ደግሞ በአውሮፓ ዋንጫ በትልልቅ ውድድሮች ላይ የተመለከት ነው። የአውሮፓ ቻምፒየንስ ሊግን ያሸነፈ፣ የአውሮፓን ዋንጫ ያሸነፈ በጣም ትልቅ ባለልምድ፣ ቆሞ ቢጫወት እንኳን ቡድኑን በመምራት በንግግር በአፍ ብቻ ቡድኑ መንቀሳቀስ የሚችል ጥሩ ተጫዋች እንደሆነ፣ ልዩነታቸውን የስኳድ ጥራት ልዩነት እንዳለ መናገር ይቻላል። ሁሉም
ሚኬል አርቴታ እንዳለው ከ22 ዓመታት በኋላ ዋንጫ ለማሸነፍ አርሰናል ደግሞ በ140 ዓመታት ታሪኩ በቻምፒየንስ ሊግ ላይ አሳክቶት የማያውቀውን ለሁለተኛ ጊዜ ለሁለት ተከታታይ ዓመታት በቻምፒየንስ ሊግ ግማሽ ፍጻሜ መገኘት እድሉን የሚያሰፋበት አይነት ወቅት ላይ እንገኛለን የሚል በጣም ዝርዝር ነጥቦችን አንስቷል። ለሚኬል አርቴታ እንግዲህ ትልቅ ስራዎችን ሰርቻለሁ በዚህ ክለብ እዚህ ፖዚሽን ላይ እዚህ ደረጃ ላይ ለመገኘት የሰሯቸው ስራዎች ደግሞ አንደኛው ደጋፊዎችን ማስደሰትና ደጋፊዎች እንዲያሸንፉ ማድረግ ነው። ምክንያቱም ደግሞ ይገባቸዋል፣ ምንም አይነት ፍራቻ የለኝም፣ በጣም አሁን ያንን ለማሳካት ወደዛ መሄድ ያለብን የሚል አስተያየቱን እየሰጠ ይገኛል። ሌሎች ጉዳዮችን ግን እናንሳ። ከአርሰናልና ከስፖርቲንግ ሊዝበን ጨዋታ ጋር በተያያዘ ሌሎችም ሊነሱ የሚገባቸው ጉዳዮች አሉ። አርሰናል በቁጥሮች ረገድ ከስፖርቲንግ ሊዝበን የተሻለ ጥሩ አድቫንቴጆችን ይዞ የሚቀመጥበት የሚገባበት ነው። ለሶስት ተጫዋቾች በስፖርቲንግ ሊዝበን በኩል ለዚህ ጨዋታ ወሳኝ የሚባሉ ተጫዋቾች አይኖሩም። ከዛ ውጪ ግን እንዳጠቃላይ ስንመለከተው ስፖርቲንግ ሊዝበን አርሰናልንም ስንመለከት ለምሳሌ ስፖርቲንግ ሊዝበኖች የመጀመሪያ ጨዋታቸውን ፈርስት ሌጉን ፌል ካደረጉ ከተሸነፉ በኋላ በቀጣይ ጨዋታ ለማለፍ በጣም ይከብዳቸዋል። ለምሳሌ በ14 የአውሮፓ ውድድሮች ላይ በ13ቱ ወድቋል። ከዛ በተጨማሪ አርሰናል ባለፉት 6 ጨዋታዎች ከስፖርቲንግ ሊዝበን ጋር አልተሸነፈም። እነዚህ ቁጥሮች ብቻ ብዙ ነገር ሊነግረን ይችላል። ቁጥሮች ብቻ አይደለም፣ ስፖርቲንግ ሊዝበንን ማሸነፍ የመጀመሪያውን ጨዋታ በካይ ሃቨርትዝ አንድና ብቸኛ ግብ 1-0 አሸንፎ ነው የመጣው። የቻምፒየንስ ሊግ ሰሚፋይናሉን ለመቀላቀል ከአትሌቲኮ ማድሪድ ጋር ለመጫወት እድሎቹን የሚሞክርበት ነው። የቦርመዝ ጨዋታ በጣም ልብ የሰበረ የአርሰናልን ፍራጃይል መሆን በጣም ድክመቶች እንዳለው ፊዚካሊ በጣም ወረስት ፖሲብል ሞመንት ላይ የተገኘበት ጨዋታ ነበር የአርሰናልና የቦርመዝ ጨዋታ። ይህ ጨዋታ ደግሞ ለማንቸስተር ሲቲ ፊዚካሊ፣ ሳይኮሎጂካሊ፣ ታክቲካሊ መገኘት ያለበትን ደረጃ ማሳየት ያለበት ነውና ለዛ የአርሰናል ተጫዋቾች መዘጋጀት አለባቸው፣ ጨዋታውን ማሸነፍ አለባቸው የሚሉ ሀሳቦች ይነሳሉ። ሂስትሪ ወይም ታሪክ በአርሰናል ጎን ይገኛል። ታሪክ እንደ ቀልድ የሚታይ አይደለም። በውድድሩ ላይ ያሉ ቁጥሮችን ስንመለከት በአርሰናልም የበላይነት ሳይኮሎጂካል አድቫንቴጅ ይዞ እንዲገባ የሚያስችለው ነው። በሜዳ ላይ ግን ያንን ካላደረጉ በተለይ ደግሞ ቲየሪ ሄንሪ ያነሳቸው ትንንሽ የሚባሉ ነገር ግን ትልልቅ ኮንሰርኖች አሉ። መለስ ብዬ ያነሳላችኋለሁ። በስፖርቲንግ ሊዝበንና በአርሰናል ጨዋታ ላይ ግን የበለጠ ግምቶቻችሁ ላኩልን። አርሰናል ስለስንት ሊያጠናቀቅ ይችላል በትክክል የገመታችሁ አድማጮች ነገ በስፋት መለስ ብለን የምንዋይበት ነው የሚሆነው። ባነሷቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን አሁንም እየላካችሁልን አብራችሁን እንዳላችሁ ይህን ቪዲዮ ላይ ካድርጋችሁ ከኛ ጋር ቆይታ እያደረጋችሁ እንዳለ ተስፋ እናደርጋለን። አርሰናል ዘንድሮ በአውሮፓ ቻምፒየንስ ሊግ ለምሳሌ ከመጨረሻ ሁለት ጨዋታዎች 16ቱ ላይ ክሊንሺት አስመዝግቧል። ዘንድሮ ብዙ የተሳካ ጉዞን አከናውኗል። በቻምፒየንስ ሊግ ላይ እስካሁን አልተሸነፈም። ብዙ ማለት ይቻላል ስለ አርሰናል ጥሩ ቁጥሮች። ነገር ግን ከባለፉት 5 ጨዋታዎች በ3ቱ ተሸንፏል። በማንቸስተር ሲቲ፣ በሳውዛምፕተን እንዲሁም ደግሞ ከዚህ ከቦርመዝ ጋር የነበረው የሲዝኑ በጣም ዲፋይኒንግ የሚባል ጨዋታ ላይ ሽንፈትን አስተናግዷልና እነዚህ እንዴት ይተረጎማሉ? ብዙ ሊባልባቸው የሚገቡ ጉዳዮች ናቸውና ሚኬል አርቴታ የአርሰናል ተጫዋቾች ለዛ ምላሽ መስጠት አለባቸው። እንዳልኩት ነው ዴክላን ራይስ ቢያንስ ቡካዮ ሳካ ወይም ቲምበር ለጨዋታ ይደርሳሉ ተብሎ ይጠበቃል። ቲየሪ ሄንሪ አርሰናል አትሌቲኮ ማድሪድን መግጠሙ ጥሩ ነው ባርሰሎናን የሚል ጥያቄ ቀርቦለት ነበር። ትናንትና ሲቢኤስ ስፖርት ላይ ቀርቦ የጨዋታ ትንተና ይሰራልና የቻምፒየንስ ሊግ ምሽቶች ዛሬም በሲቢኤስ ስፖርት ላይ ትመለከቱታላችሁና ካነሳቸው ጉዳዮች መካከል መጀመሪያ ማሸነፍ ያለብን ስፖርቲንግ ሊዝበንን ነው ብሏል። አትሌቲኮ ማድሪድን ስለመድረሱ ከአትሌቲኮ ማድሪድ ጋር ዳግም ስለመገናኘታችን ገና አልደረስንም እኮ አላለፍንም እኮ የሚል በጣም ወሳኝ አስተያየት ሰጥቷል። ስፖርቲንግ ሊዝበንን ከተመለከታችሁ እንግዲህ በተለይ ማንቸስተር ሲቲን ሲጫወት ለተመለከተ ከአርሰናል ጋር፣ ቦርመዝን ሲጫወት ለተመለከተ ከአርሰናል ጋር 4-2-4 አሰላለፍ ይዘው አርሰናል መውጫ መግቢያቶ መፍትሄ የሌለው ቡድን ይመስል ነበረ ይላል ቲየሪ ሄንሪ እና በዚህኛው ጨዋታ ላይ የበለጠ አርሰናል ማድረግ ያለበት በጣም ወሳኙን ድል ማስመዝገብ ነው። ስፖርቲንግ ሊዝበንን ማሸነፍና ለቦርመዝም ጨዋታ ለማንቸስተር ሲቲም ጨዋታ ምላሽ መስጠትና ለቀጣይ ለማንቸስተር ሲቲ ጨዋታም በር የሚከፍት ነውና ቲየሪ ሄንሪ ለማንቸስተር ሲቲና አርሰናል ጨዋታ ለቦርመዝም ጨዋታ አርሰናል ያልሰጠውን የሚኬል አርቴታ ቡድን ያልሰጠውን ምላሽም የበለጠ ማስተካከል አለበት፣ ምላሽ መስጠት አለበት። ታክቲካሊ፣ ሜንታሊ፣ ፊዚካሊ ያንን ከአርሰናል ቡድን እንጠብቃለን። ኤቨሬቺ
ትናንትና ከሚኬል አርቴታ ጋር ጋዜጣዊ መግለጫ ላይ ነበረና ቪክተር ዮኬሬሽን ኪለር ነው፣ በጣም ጠንክሮ መስራቱ እኛን ያነሳሳናል የሚል ማደናነቂያ ሀሳቦችን ሲያካፍል ነበረ። በጣም ጠንክሮ ሊሰራ ይችላል፣ ነገር ግን እናንተ እንዴት ታስቡታላችሁ? በተለይ እኔ በቪክተር ዮኬሬሽ ለአርሰናል በኩል በዋንጫ ተፎካካሪነት ከሱ የተሻለ አጥቂ እንደሚያስፈልገው ትክክለኛ ማሳያ የነበረው የዚህ የቦርመዝ ጨዋታ ላይ በተለይ መጨረሻ ደቂቃ ላይ ከሱ የተሻለ አጨራረስ እንጠብቃለን፣ ከሱ የተሻለ አቋቋም ላይ ነበር። ኳሱን በደንብ መጠቀም የሚችልበት እድል እሱ ራሱ ባለማመን ማሊያውን ፊቱ ላይ አድርጎ የተመለከትንበት የመጨረሻ ደቂቃ አጋጣሚን ከቦርመዝ ጋር እናስታውሰዋለን እና ቪክተር ዮኬሬሽ በአርሰናል ደረጃ በአርሰናል ስታንዳርድ 30 ግቦችን 40 ግቦችን እያስቆጠረ መቀጠል ይችላል ወይስ ደግሞ የሚኬል አርቴታ ጨዋታ ለሱ የተመቸ አይደለም የሚለው ብዙ ሊባልበት ይችላል። ብዙ ነገሮችን ልናነሳበት የሚገባ አይነት ጨዋታ ነው። ራፊኒያ ትናንትና ከባርሴሎና ጨዋታ በኋላ አትሌቲኮ ማድሪድን ቀጣይ ዙር ላይ ትወድቃላችሁ ሲል ነበረ። ቀጣይ ዙር ከአርሰናል ጋር እንደሚሆን ተስፋ እናደርጋለን። ዛሬ ምሽት 4 ሰዓት ላይ ይደረጋል። ሚኬል አርቴታ ቡድኑን በምን ቀይሮ ይመጣል የሚጠበቅ ጉዳይ ነው። የስፖርቲንግ ሊዝበን ጨዋታን ከተመለከተ በኋላ ኤበሬቺዜ ጨዋታውን ተመልክተናል። ምን ያክል ከባድ ቡድን እንደሆነም አስተውለናል። ስለዚህ አሁን እኛ ስለ ሌሎች ነገሮች አይደለም ትኩረት ማድረግ ያለብን፣ ቀጣይን ጨዋታ ስለማሸነፍ ቀጣይ ጨዋታ ስለመዘጋጀት እናስባለን የሚል አስተያየቱን ሲሰጥ ነበረ። ብዙ ጉዳዮችን አነሳን። የተከበራችሁ ነገ በአዳዲስ ጉዳዮች በፖስት ማች አርሰናል ከስፖርቲንግ ሊዝበን ጋር ካደረጉት ጨዋታ በኋላ ምን አዳዲስ ነገሮች አሉ ብለን እንመለሳለን። ምን ተባለ የሚለውን ጉዳይ የጨዋታውንም ትንተና ይዘን እንመለሳለን። በቆይታችን ላይ ሀሳብ አስተያየቶቻችሁን ጻፉልን። ለአብሮነታችሁ ለሰጣችሁን ጊዜ ግን ከልብ እናመሰግናለን። ጤና ይስጥልን።